የእግዚአብሔር ልጅ እርሱ ነው በዓለም ፈራጅ። ክርስቶስ የእግዚአብሔር ልጅ እርሱ ነው በዓለም ፈራጅ። ስልጣኑ በትከሻው ነው፣ አምላክነት የባህሪው ነው። ክርስቶስ የእግዚአብሔር ልጅ እርሱ ነው በዓለም ፈራጅ። ክርስቶስ የእግዚአብሔር ልጅ እርሱ ነው በዓለም ፈራጅ። እግዚአ ሰማያት ወምድር ቅዱስ 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 እግዚአብሔር ከአብርሃም በፊት የነበረው የአብርሃም አምላክ እግዚአብሔር ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ስልጣኑ በትከሻው ነው፣ አምላክነት የባህሪው ነው። ክርስቶስ የእግዚአብሔር ልጅ እርሱ ነው በዓለም ፈራጅ። ክርስቶስ የእግዚአብሔር ልጅ እርሱ ነው በዓለም ፈራጅ። ጨለማን ያራቀው ብርሃናችን፣ ሞትን የገደለው ትንሣኤያችን፣ ግዛቱ በሁሉ የመላ ነው፣ ምድርና መላዋ የእርሱ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ስልጣኑ በትከሻው ነው፣ አምላክነት የባህሪው ነው። ክርስቶስ የእግዚአብሔር ልጅ እርሱ ነው በዓለም ፈራጅ። ክርስቶስ የእግዚአብሔር ልጅ እርሱ ነው በዓለም ፈራጅ። ባህር የከፈለ ጽኑ ክንድ፣ እውነትና ሕይወት ነው መንገድ። ከአባቱ ሳይለይ የመጣው የባህር አምላክ እግዚአብሔር ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ስልጣኑ በትከሻው ነው፣ አምላክነት የባህሪው ነው። ክርስቶስ የእግዚአብሔር ልጅ እርሱ ነው በዓለም ፈራጅ። ክርስቶስ የእግዚአብሔር ልጅ እርሱ ነው በዓለም ፈራጅ። ወልድ ዋሕድ ቀዳሜ በኵር እርሱ ፈጥሯቸዋል ሰማይ ምድር። በኪሩቤል ጀርባ የሚቀመጠው የኃይሉ ጥበብ እርሱ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ስልጣኑ በትከሻው ነው፣ አምላክነት የባህሪው ነው። ክርስቶስ የእግዚአብሔር ልጅ እርሱ ነው በዓለም ፈራጅ። ክርስቶስ የእግዚአብሔር ልጅ እርሱ ነው በዓለም ፈራጅ። ስልጣኑ በትከሻው ነው፣ አምላክነት የባህሪው ነው። ክርስቶስ የእግዚአብሔር ልጅ እርሱ ነው በዓለም ፈራጅ። ክርስቶስ የእግዚአብሔር ልጅ
እሺ ዝማሬ መላእክትን ያሰማው ራሴን ያሰማልኝ ማለት ያሰማው። ለማንኛውም ያሰማሩላችንም ወደ ውይይታችን ሄዳለን። ላይኩን 1 ሚሊዮን ስላስገባችሁ፣ ሼሩን 115 ስላስገባችሁ እናመሰግናለን። ዝማሬያችን ይቀበልልን። መዝሙሩ ጥሩ ነው አይደለ? እፎይ እንዴት አገኘው ኡስታዝ? አሜን። ዝማሬ መላእክትን ያሰማልን። ሁለት አንድ ስላስደመጥከንም አንድ ስለዘመርክም ምን አውራ ያሰማን። እሺ እፎይ ኦኬ። ሁላችሁም እንኳን ደህና መጣችሁ ብያለሁ። እንደ አዲስ ከስር ላላችሁ እንግዲህ ዛሬ የምንመለከተው አነስ ያለች እንግዲህ ሰዓቱም ስለሄደ እንግዲህ ነቢያቶች ወደ ተለያዩ ሀገራት በተለያዩ ቋንቋ በራሳቸው ቋንቋ ተልኳል ተብሎ በእስልምና ይታመናል። እውነት ከሆነ እስኪ የሚያውቋቸውን ነቢያቶች ከእስራኤል ውጭ ያሉ ነቢያቶችን እንጠይቃቸዋለን ማለት ነው። እንግዲህ እንደምታውቁት እስልምና ከክርስትናና ከአይሁዲ የተቀራረመ ጽሁፎችንና አስተምሮቶችን እንዲሁም ደግሞ ሌጀንዶችን የተሰባሰበ እምነት እንደሆነ ይታወቃል። አንዳንዶቹ በትክክል የተወሰዱ ቢኖሩም አብዛኛው ግን እንትን የተደረጉ ናቸው፣ ትዊስት የተደረጉ ናቸው። ታሪኮቹን ሰዎቹን ይወስድና ታሪኮቹን የራሱን ታሪክ ይፈጥራል፣ ተረት ተረት ማለት ነው። መሐመድ እንደዛ አድርገው ነው እስልምናን የመሰረተው። ግን በጣም አስቂኙ ነገር ምንድነው? እሱ እንደ እስልምና አስተምሮ ለሁሉም ሀገር ለሁሉም ጎሳ በራሳቸው ቋንቋ የሚናገር ነቢይ ተልኳል ተብሎ ስለሚታመን እንግዲህ እኛም እንደ ሀገር እንደ ጎሳ የተላከልንን ነቢይ ማወቅ ግዴታችን ነውና ከተላከ ማለት ነው፣ ተልኮ ከነበር ማለት ነው። በራሳችን ቋንቋ መጽሐፍ ከተላከልን ለኢትዮጵያኖች የተላከው መጽሐፍ ምን ይባላል? ነቢዩስ ምን ይባላል? ሶሪ ማን ይባላል? ደግሞ አሁን ከዛ የኢትዮጵያውን ካገኘን በኋላ በአማርኛ፣ በኦሮምኛ፣ በትግርኛ፣ በአፋርኛ፣ በሶማሊኛ፣ በሀዲይኛ፣ ወላይተኛ ወይንስ እየተባባልን ደግሞ እንጠይቃለን ማለት ነው። ኦፕን ስለሆነ በራሳችሁ ቋንቋ ስለተባልን ኦፕን ነው መጠየቅ፣ ክፍት ስለሆነ ማለት ነው። አንድም የለም ያልተላከለት ስላለ ይህንን ተረት ተረት እንመለከታለን ማለት ነው። እውነት ከሆነ የማምጣት ግዴታ አለባቸው ማለት ነው። ዝም ብሎ ክሌም እያደረጉ ልክ ደምሳሽ እንደሚለው ማለት ነው። በድሮ ህይወትህ እንደዚህ ነበርክ እንደማለት ቀላል አይደለም፣ ወይ እንደሱ ብለው ብቻ ካላለፉት በስተቀር ማለት ነው። እና እዚህ ላይ እንወያያለን፣ እዚህ ላይ እንማማራለን። እውነት እነሱ እንደሚሉት እስልምና ከሙሐመድ በፊት ከነበረ የትኛው ነብይ ነበረ ለእኛስ የተነሳው? ማን የሚባል ነብይ? ለኦሮሞቹ ቶሎሳ ነው? ማን የተነሳው? ምን ይባል ነበር? ደቡብ ላይ የተነሳው ነቢይ ማን ይባላል? እነኝን መተው መረጃ ይሰጡናል ማለት ነው። ተረት ተረት ካልሆነ የመሐመድ አስተምሮ እስልምና ከመሐመድ በፊት ካለ ይህንን የማምጣት ግዴታ ይኖርባቸዋል። መቼም ኢትዮጵያም ያለው አማራዎቹን በረዙት፣ ትግሬዎቹን በረዙት፣ ኦሮሞቹን በረዙት፣ ደቡቦቹን በረዙት፣ እያንዳንዱ በአራቱ ማዕዘን ያሉት በረዙት፣ አሜሪካም ያሉት በረዙት፣ ቻይናዎችም ያሉት አጠፉት፣ ህንዶችም አጠፉት እያሉ የተለመደ የተረት ተረታቸውን ይናገራሉ ብዬ አላስብም ነው እንጂ እንደሚናገሩ ግልጽ ነው። ሁሉም በጭንቅላት ውስጥ አሁን ለእኔ የተላከው ማን ነው ምናምን እያለ እያሰበ ስለሆነ መልስ ይሰጣሉ ብለን ተስፋ እናደርጋለን። ወለየዋ አይ ቲንክ ሙስሊም ነሽ ክርስቲያን? ሰላም እፎይ፣ እንዴት ነው?
እውቅናው የለኝም። እኔ ሙስሊም በሆንም እውቀት ስለሌለኝ ካላቸው ሰዎች ጋር ማውራት ትችላለህ። እፎይ እኔ የመጣሁትኝ ጥያቄ የሚፈጥርብኝን በክርስትና ጥያቄዎች ለማንሳት ብቻ ነው እዚህ ጋር የመጣሁት። ስለማላውቀው ነገር አውቃለሁ ብዬ ላወራ አይደለም እዚህ የመጣሁት። እሺ ተጠይቂያለሽ በኋላ ላይ መሐመድ እንኳን አህመድ እንኳን እናመጣ አህመድ እያሰበ ነው ማለት ነው። ማን ነው እሱ? ለእኔስ የተላከልኝ ነብይ እያለ ነው። ምን ቋንቋ ነው የምችለው? መዝሙር ያሬድ ከኢትዮጵያ ውስጥ አማርኛ እንዳትለኝ፣ አማርኛ እኔም ስለምችል ለአንተ የተላከል በቋንቋ ግዕዝ እችላለሁ። ስለዚህ በግዕዝ የተላከ ነብይ ማነው? ማንም በግዕዝ የተላከ ነብይ የለም። አዎ በሁሉም ልከናል ይላል እኮ። አዎ አንድም እንግዲህ አልተውንም። በግዕዝ የተላከ የለም። በትግርኛ፣ በኦሮምኛ እናቴ የኦሮምኛ ተናጋሪ ናት። እኔ የኦሮምኛ ተናጋሪ ነብይ ነግራኝም አታውቅም፣ ሰምቼም አይቼም አላውቅም። እንግዲህ ወይ ሊመጣ ይችላል አይታወቅም። አንተ አልሰማህም ማለት አንተ አልሰማህም አላወቅም ማለት ነብዬ በኦሮምኛ አልተላከም ማለት ነው። አንተ አላነበብክም ማለት በግዕዝ ነብይ አልተላከም ማለት ነው። መጽሐፍም መጥቷል፣ በኦሮምኛ ኪታብ መጥቷል፣ በግዕዝም መጽሐፍ መጥቷል። ስሙ ግን ምንድን ነው አናውቀው። ነብዩ ግን ምንድን ነው አናውቀው። ይሆናል መልሱ ማለት ነው። ወይንም አልተገለጸም። ይሆናል መልሱ እናያለን። ከመሐመድ በፊት ባይዘ እስልምና የሚባል ነገር የለም አለ ካሉ ግን እፎይ አንተ ያመጣኸው ጥያቄ ያስነሳብኝ ልጠይቅህ። እዚህ አሁን ያነሳኸው ጥያቄ ላይ የራሴ ጥያቄ ይፈጥራልኝ። እኛ ጥያቄ ፈጥሮብን እንዴት ጥያቄ ፈጥርብሻል አንቺ? ይኸው ተመልከት። ምን አለ መሰለህ፣ አሁን ለምሳሌ ኢየሱስ ክርስቶስ አምላክ ነው አይደለ? እግዚአብሔር ነው። የእናንተ መጽሐፍ ቅዱስም አንድ ነው ብላችሁ ታምናላችሁ አይደለ? ነገር ግን ኢትዮጵያ ውስጥ ያለው አማርኛ መጽሐፍ ቅዱስ ወይም ግብጽ ወይም ደግሞ ሌላ ሀገር ያለው መጽሐፍ ቅዱስ ተመሳሳይ አይደለም። ይሄንስ እንዴት ታየዋለህ? አንተ ካነሳው ጥያቄ አንጻር ማለት ነው። መጽሐፍ ቅዱሳቸው የተለያየ ነው። ግማሹ በግዕዝ ነው፣ ኢትዮጵያ ያለው ሰው ደግሞ የሚረዳው በአማርኛ ነው። ለምን ነው ይሄን ነገር ያላየኸው አንተ ያላሰብክበት? ኧረ በደንብ አስቤበት። የእኛ አምላክ ከቋንቋ በላይ ነው። ቋንቋን የፈጠረልን እንደኛ መግባቢያ ነው። ስለዚህ በየትኛውም ቋንቋ ብንጸልይ፣ በየትኛውም ቋንቋ ተርጉመን ብናናግረው ብናነበው ይገባዋል፣ ይግባባናል። የቋንቋ ውስንነት የለውም የኛ አምላክ። በየትኛውም በምልክት ቋንቋ እንኳን ለወደፊት አሁን ምልክት እንትኖች አለ በብሬን አሉ። ወደፊት ደግሞ ሌላ ቋንቋ ቢፈጠርና ወደዛም ቢተረጎም ያውቃል የኛ አምላክ፣ ይሰማናል። እንዴት ነው ፎይ? ሰላም ነው? ስለዚህ እንዴት ነው አብየው? አለሁ አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ ተማም ነው። ኦኬ ሜቢ ዛሬ ጥያቄያችንን ሰምተዋል። ምን ነበር ጥያቄያችሁ? እስልምና የነቢያት አስተምሮ ነው፣ እስልምና የነቢያት አስተምሮ ነው የሚል መፈክር አላችሁ እያማለ እና አንተ ትቀበላለህ? ይሄን የነቢያት በጣም በደንብ አድርጌ የምቀበለው በደንብ አድርጌ አይሰማም። ድምፅህ እየተቋረጠ ነው። ከኔ ነው ከእናንተ ነው? ሪፖርት የምታደርጉ ካላችሁም ተውት፣ ቀነስ አድርጉት። እንዲያው ቢቻል ተውት።
ምክንያቱም ምን ይጠቅማል? ምንም አይጠቅም እኮ ሪፖርት ማድረግ። አንደኛ በጨዋ ደንብ ነው እያወራ ያለው፣ ሀሳብ እየሰጠ ያለው፣ ወንድሞቻቸው እየገቡ እየተወያዩ ያሉት። ስለዚህ ኔትወርክ ከሆነ ግን ኔትወርኩ የሚስተካከልበት ነገር እሱን ማመቻቸት ነው። እፎ ይሰማል? ኦኬ የኔ አይሰማችሁ? አሁን መታል። አይ ቲንክ ቶሎ ቶሎ አንዴ ጊፍቱን ያንን የቲክታክ ምልክቱን ስጡላችሁ ፕሊዝ። እና ትሰማለህ ወይ? ጠፍተህ ነበር። አንዴ ቆይ ብያው። ኦኬ እሺ፣ እያዳመጣችሁ ቶሎ ቶሎ እንትን በሉ ፕሊዝ። እሺ ታብታብ አድርጉ፣ አታቁሙ። እሱን እየተማራችሁ ታብታባችሁን ቀጥሉ። ኮፒ ሊንክ አድርጉ። የቲክታክ ምልክቱን እንስጥ፣ ቀጥሉ። አይ ቲንክ አሁን መታል። ፎይ ቀጥል። ያው እሺ መቀጠል ይቻላል። ውሃ ብያው አለሁ። ሰምተኛል? ጥያቄን ሰምተህ ነበር? እስኪ ድገምልኝ፣ ግልጽ አድርጎ። ያ እስልምና የነቢያት አስተምሮ ነው ብለህ ነበረ እና አምናለሁ። ይሄንን ነቢያት ሁሉ የተላኩት እስልምናን ሊያስተምሩ ነው ብለህ ነበረ። በትክክል። ኦኬ፣ ሙሐመድ ደግሞ የነቢያት መጨረሻ ነው ብለህ ነው የምታምነው አይደለ? አዎ በትክክል። ኦኬ፣ የነቢያት ሁሉ መጨረሻ ነው ሙሐመድ። ነቢያት ሁሉ ያስተማሩት ደግሞ የነቢያት ሁሉ መጨረሻ ነው ሙሐመድ። ነቢያት ሁሉ ያስተማሩት ደግሞ የነቢያት ሁሉ መጨረሻ ነው ሙሐመድ። ነቢያት ሁሉ ያስተማሩት ደግሞ እፎይ ሞዴሬተር ነቢያቶች ደግሞ እንደዚህ እንዳስወጣ ለተለያዩ ሀገሮች ተልኳል አይደለ? ምን ለተለያዩ ሀገራት ነቢያቶች ተልከዋል። ኦኬ፣ በቋንቋቸው ነው የተላኩትም አይደለ? በቋንቋቸው ነው። ኦኬ፣ በኦሮምኛ የተላከው ነቢይ ማን ይባላል? እንዲህ በኦሮሞኛ እና በአማርኛ ምን እንደዚህ ምን አይነት ጥያቄ ነው? አንተ እኮ የጠየከው መጀመሪያ ሃይማኖት እንድን ነው የነቢያት መንገድ ነው እስልምና ብለህ ነው አይደል የጠየቀኝ? ነቢያት ስትል ከእስራኤል የመጡ ብቻ ናቸው ነቢያት ወይንስ ሌሎች ነቢያትም አሉ? ወይንስ እስራኤል ውስጥ ያሉ ብቻ ናቸው ነቢያቶች? ሁሉም ነቢዮች ነው እንጂ የተላኩት የነቢያት መንገድ ነው እስልምና። ነቢያቶች የመጡት ከእስራኤል ብቻ ነው ወይንስ ከተለያዩ ሀገር በሌሎችም ሀገራት ነው? ከእንትን ናቸው ዘራቸው ለእስራኤል የተላከ አለ። ምክንያቱም በደንብ አስተውል፣ ሙሐመድ ለዓለም የተላከ ነው ብለህ ነው የምታምነው። ሌሎቹ ለሀገራቸው ከሆነ የተላኩት፣ በዓለም ላይ ደግሞ ብዙ ሀገራት አሉ። እስራኤል የተላከው ለእስራኤል ነው እንጂ የሚሆነው ለኢትዮጵያ አይሆንም ማለት ነው እንዳናስተምሮ በሙሐመድ ሎጂክ ከሄድክ። ስለዚህ እስራኤል የመጀመሪያዎቹ አሉ ነቢዮች፣ የመጀመሪያዎቹ ነቢዮች ለሀገራቸው ከሆነ የተላኩት፣ ሙሐመድ ደግሞ ለሌሎችም ሀገር ከሆነ ለኢትዮጵያ የተላከው ማን ነበረ? መሐመድ እኮ ለዓለም ነው የተላከው አለን እኮ። ተስማማን። እሱ አስቀድሞ ግን እስልምና እንዳለ እና እስልምናን የሚከተሉ እንደሆኑ ስለነገርከን እስከ ሙሐመድ ድረስ ኢትዮጵያ ውስጥ ያሉ ሰዎች
የትኛው ነቢይ ያስተምሯቸው ነበረ እስልምና ሲከተሉ የነበረው? ኢትዮጵያ የሚባለው እኮ አሁኑ በቅርብ ጊዜ እኮ ነው የመጣው ስሙ። የዛን ጊዜ ያለውን ስም እንግዲህ አላህ አለ። አቢሲኒያ። እሺ አቢሲኒያ ሀበሻን ብለው ያው የዛኔ እኮ ሃይማኖት አልነበረውም ኢትዮጵያ እስከ ነቢ ስ ላ ስለም እስከመጡ ድረስ። ስለዚህ እስልምና የለም ነበር እስከዛ ድረስ። ታንኪዩ። ኢትዮጵያ ላይ ክርስቲያንም አልነበሩም። ችግር የለውም። ክርስቲያን እንደሆኑ መሐመድ ሲመጣ የላካቸውን ክርስቲያኖች ናቸው የተቀበሉት። እሱን መረጃ ማምጣት ስለምችል አንተ ጥሩ ኢንፎርሜሽን ሰጣኝ። መሐመድ እስከመጣ ድረስ በደንብ አስተውሉ። ሃይማኖት አልነበራቸውም፣ ሙስሊም አልነበሩም። ደን ስለዚህ የታሪክ ምሁራችሁ ከመሐመድ በፊት ከክርስቶስ በፊት እንደውም ኢትዮጵያ ላይ እስልምና ምናምን ብሎ የጻፈው ተረት ተረት ውሃ ከተትክልን። እናመሰግናለን። ኦነስት ስለሆንክ ማለት ነው። የምታሻሽለዋለህ። ለማንኛውም እስልምና የነቢያቶች ሃይማኖት ነው። ነቢያቶች የሰበኩት ሃይማኖት እስልምና ነው። ግን ኢትዮጵያ ላይ የለም። ኢትዮጵያ ላይ የኢትዮጵያ ሕዝብ እስከ መሐመድ ድረስ እስልምናን አያውቀውም፣ አልተማረም፣ አልተሰበቀም። ደን ስለዚህ ትሄድና አብዱል ጀሊል ሼክ አሊ የሚባለውን ህዝብ የዛኔ አናውቀውም። የዛኔ እኮ ከዛሬ እንኳን አሁን ተወለ ከዛሬ 400 ዓመት የራሱ ያለውን አናውቅም። በአበሻ ምድር ላይ በአንተው ነብይ አነጋገር በሀበሻ ምድር ላይ እያልኩህ ነው። እኔ ደግሞ ሳያውቃት ነው እንደ ወደ ሀበሻ ሄዱ ያለው ነብይ። በእናንተ አስተምሮት ለየህዝባቸውን የተላኩት ነብያቶች አንልም። እኛ ማንለውን አንተን አታምጣብኝ። እናንተ ስለምታምኑ ነው። ለእያንዳንዱ ጎሳ ለእያንዳንዱ በራሱ ቋንቋ ተልኳል ብላችሁ ስለምታምኑ ነው። እኛ እንደዛ እናምነው። ስለዚህ እናንተ በደንብ አስተውል። ዋብያው ለቻይናም በራሱ ቋንቋ ለራሱ ጎሳ፣ ለህንዱም በራሱ ቋንቋ ለራሱ ጎሳ፣ ለእስራኤሉ እንደተላከው ለአረቦቹ መጨረሻ ላይ ስላልተላከላቸው መሐመድ ተላከ። መሐመድ ከዛ በኋላ መጨረሻም ሆነ መደምደሚያም ሆነ ለዓለማትም ሆነ ብላችሁ ታምናላችሁ። ይህንን ክሌም ትይዝና ጊዜ በኋላ የመጡ ናቸው እኮ ስሞቹ ማተር አያደርገንም። ላቅልልህ። ለአፍሪካ የተላከውን ነብይ ላክልኝ። አፍሪካ ይሄ ኤሽያ ምናምን የሚባለው አዲስ የመጡ ስሞች ናቸው። አይታወቁም ከዚህ በፊት እያልኩ ነው። ስሙ ማተር አያደርግም። ሀገሩ አለ፣ ኦልሬዲ ኤግዚስት ያደርጋል። ሀገሩ እኮ አዲስ የሚፈጠር አይደለም። ኢትዮጵያ የምትባል ሀገር እንደዚህ ጠፍጥፈ መሰራት አሁን አይደለችም፣ በፊትም አለች እኮ አለች። ኢትዮጵያ ትባለ ማይዛኔ ስሙ ላይ ላናውቀው ይችላል። ማተር አያደርግም። ወደ አፍሪካ የተላከውን ነብይ ኮት አድርግልኝ። አፍሪካ ላይ የተነሳውን ነብይ እንደዚህ ለአፍሪካ ተላከ፣ ለሳውዲ የተላከ ምናምን የሚባል ነገር የለም። ያው ለማተር እንዴት እንደሚያደርግ በደንብ አስተውለው። አብያው እንዴት ማተር እንደሚያደርግ አስብ። ሀገሪቷ ላይ ብቻ ሳይሆን ቋንቋውን መሰረት ያደረገ ነው፣ ጎሳውን መሰረት ያደረገ ነው። በእነሱ ጎሳ በቋንቋቸው ስለተባልክ አይ በፊት ምናምን የምትለው ነገር አይመጣውም። የለም፣ አይቻልም። እሺ እነ አብርሃም በእናንተ እንደነ ኢየሱስ እንኳን እንትኖቹ አምላ እሺ ነብያቶቹ እሺ ለየእንትናቸው ነው የተላኩት፣ ለዓለም የተላኩት። አናምንም አልኩ። እኛም አናምነውን አትጫንብን። ለእያንዳንዱ ጎሳ በራሳቸው ቋንቋ ተልኳል ነቢያት ብለን አናምንም። እሺ ለዓለም ነው የተላኩት ብላችሁ ነው የምታምኑት እናንተ? እኔ ነገርኩ እኮ የኔን ነገርኩ። አሁን ያንተ ላይ ቁም። አይደለም አንድ ነገርኩህ። ስራ እኮ በእንትን ነው በእኛ የእናንተ የተሻለ ሲኖረው እኛ አናምንም አልኩ እኮ። ለቻይናም በራሱ ቋንቋ ለራሱ ብሔር፣ ለህንድም እንደዛው፣ ለኢትዮጵያም ለአማራው በአማርኛ ቋንቋ፣ ለኦሮሞም በኦሮሞ የሚል ለእያንዳንዱ ጎሳን ለእያንዳንዱ ህዝብ ነቢይ ልከናል የሚል አስተምሮ እኛ እናምንም አልኩ። እናንተ ደግሞ የሚለው ሁሉም ለዓለም ነው የተላኩት ነው እያልክ ያለሁ ነቢያቶች አልወጣኝም። ጦይብ እሺ፣ እንዴት ነው እናንተ የተላኩት ነቢያቶች? እንዴት ነው ለህዝባቸው ነው ለዓለም ነው የተላኩት? ግልጽ አድርግልኝ። በእናንተ የተመረጡ ህዝቦች አሉ። ዘፍጥረት ምዕራፍ 12 ላይ ቃል ኪዳን ነበረ። ለአብርሃም የተሰጠ ቃል ኪዳን አለ። ነቢያቶች በዛ መጥተዋል፣ በዛ ህግ ውስጥ መጥተዋል፣ በዛ ላይን ውስጥ መጥተዋል። ከዛ በኋላ ግን ክርስቶስ ይመጣል። ነቢያቶች ከተደመደሙ በኋላ
ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ላይ ቁጥር 1 እስከ 2 እንደሚናገረው እግዚአብሔር በብዙ አይነትና በብዙ አይነት ጎዳና ለአባቶቻችን ሲናገር ከቆየ በኋላ መጨረሻ ላይ በልጁ ተናገረን ይላል። ስለዚህ ነቢያቶች ነበሩ በአብርሃም ቃል ኪዳን ስለተገባ ክርስቶስ እስኪመጣ ድረስ ይጠብቁ ነበር። የተስፋይቱ ምድር ገብተውም ይጠብቁ ነበረ። ማንን? ለአብርሃም የተሰጠውን ቃል ኪዳን ማለት ነው። ከዛው ላይ ለዛ ነው ክርስቶስ ከገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ከገዛ ወገኖቹ መጣ ይላል። ስለዚህ ህግ መሰጠትም ለእናንተ ነው፣ ቃል ኪዳኑም ለእናንተ ነው ይላቸዋል ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ላይ ማለት ነው። ስለዚህ ህግ የተሰጣቸው ይህንን ተስፋ የተሰጣቸው ከአብርሃም ነው፣ በዛው ላይን ውስጥ ነው ያለው እንጂ ከቻይና ከህንድ ምናምን የሚል አይደለም፣ በተለያየ ቋንቋ ምናምን የሚል አይደለም። ነገር ግን ክርስቶስ ይመጣል፣ ትንቢት ሲናገሩ የነበሩትን ነቢያቶች ሲተነብዩ የነበረውን ያንን ትንቢት ሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 44 ላይ ነቢያት ሁሉ ስለሱ ትንቢት እንደተናገሩ ከተናገረ በኋላ እሱ ትንቢቱን ከፈጸመ በኋላ ደቀ መዛሙርቶቹን ግን ለዓለም ላካቸው። ከዛ በኋላ እነኛ ደቀ መዛሙርቶቹ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ስትመለከት ከዛ እነሱ ወዴት ይላካሉ? ወደ ዓለም ይላካሉ። ለዓለም ተላኩ። ቋንቋ እንዳይቸገሩ ደግሞ ሐዋርያት ሥራ ምዕራፍ 2 ላይ ይመስለኛል ከቁጥር 5 ጀምሮ ቋንቋ ተሰጣቸው። ለሁሉም ቋንቋ ተሰጣቸው። በየሀገሩ ቋንቋ ሄደው እንዲያስተምሩ ልሳን ተሰጣቸው። ስለዚህ እኛ ጋር ችግር የለውም። አየህ፣ እንደዚህ ይፈታል። እናንተ ጋር ግን በደንብ አስተውል። ነቢያቱ ለገዛ ሀገራቸው በራሳቸው ቋንቋ ተሰጥተዋል ብላችሁ ስለምታምኑ አሁን ምንድነው የምታመጣልኝ? ለኢትዮጵያ በአማርኛ የተላከ አለ ወይ? ከሌለ እንዳለ ኮት የምታደርጋቸው ከእስራኤል የሆኑ ነቢያቶች ከሆኑ ስለዚህ በሀገራቸው ለሁሉም በጎሳቸው ቋንቋ ነቢይ ልከናል የሚለው ውሸት ይሆናል ማለት ነው። አይደለም። አሁን ለምሳሌ ኢየሱስ የሚለው እኔ ለእንትኖች ለእስራኤል በጎች ነው የተላኩት ይላል አይደል? ይበላ እስራኤል ነኝ እኔ ራሱ እና አንተማ ኢትዮጵያዊ ነህ። የምን እስራኤል ነህ? አንተ የምታውቃት እስራኤል ካርታዋ ላይ እዛ ጋር ከፍልስጤም ጋር የምትዋጋውን ነው። እኔ የማውቃት እስራኤልን ደግሞ የእግዚአብሔርን ተስፋ የምታደርግ እግዚአብሔር የምታምነውን ህዝቦችን ነው የማውቀው እኔ። የተስፋይቱ ቅድም ብዬ ነበር አዳም በዛ በአብርሃም ላይን ውስጥ የሚመጡ የተስፋይቱን ቃል የሚጠብቁ የይስሐቅ ዘር ያላቸው እነሱ እስራኤል ተብለው ይጠራሉ። አንተ የምታውቃት እስራኤል ከግብፅ ጋር ከጋዛ ጋር ከኢራን ጋር እንደዚህ የምትዋጋቸውን እስራኤል ነው የምታውቀው። እኔ የማውቃት እስራኤል ደግሞ የእግዚአብሔርን ተስፋ የምታደርገውን የእግዚአብሔር ልጆች የሆነችውን እሷን ነው የማውቃት። አንተ የምታውቃትን እስራኤል እኔ አላውቃትም። አሁን እኮ እኔም ዛኔ ደግሞ ለእንትና ለምሳሌ በየህዝባቸው ለተላኩት እኔም ከነዛ ህዝብ ነበር። አሁን ጥያቄውን አድርስ አድርግልኛ። እሺ መስጠት ትችላለህ ወይንስ የለም? እንዳለ የምታውቃቸው ነቢያቶች የእስራኤሎች ብቻ ናቸው ወይንስ ከአሜሪካ ከቻይና ከህንድ ማምጣት ትችላለህ? እኔ እኮ የጠየኩህ እኮ ነው። አሁን የእናንተ በእናንተ አስተምሮት ለዓለም ነው የተላኩት የሚለውን ማስረጃ ስተኝ ሰጠሁህ እኮ። ሐዋርያቶቹ ወደ ዓለም ተልከዋል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ነገርኩህ እኮ። እነኛዎቹ አስቀድሞ ለዓለም የተላኩ ናቸው፣ ለተለያየ ሀገር ቋንቋ የተላኩ ናቸው ብለን አናምንም። ስንቴ ልንገርህ? አይደለም። ለምሳሌ አብርሃም አለ አይደል? አብርሃም እኔ አለምድር ላይ እንረዳዳን ነው። ሰላም ነው አለን። ጥያቄያችሁ ላይ ልሳተፍ ብዬ ነው። ያው የማይረባ ጥያቄ ቢሆንም እንኳ ማይረባ እንደሆነ እስኪ እንየው። ምን ቋንቋ ነው የምችለው አንተ? አማርኛ ውጪ? እኔ ከአማርኛ ውጪ አረብኛ። አንተንም ኢንሻአላህ አስተምራለሁ። ሌላስ? ሌላ አልችልም። ምን ነው? እሺ፣ በአማርኛ የተላከ ነብይ ማን ይባላል? በአማርኛ የተላከ ነብይ አለ የሚል ጥቅስ አገኘህልኝ እንዴ? አማርኛ ተናጋሪ ህዝቦች አሉ አይደለ? አማርኛ ተናጋሪ ህዝቦችማ በጣም አሉ እንጂ ለምን የለው? ኦኬ መልካም። እስልምና ከመሐመድ በፊት ነበር ብለህ ታምናለህ? የታወቀውን መጽሐፍ ቅዱስ ላይ ራሱ እኮ አለ። ምን ትንቢት ተነግሮለታል ለሙሐመድ አለይሂ ሰላም ወሰላም። እስልምና
ፋይን ፋይን። እሺ ስለዚህ እስልምና ነቢያቶች አስተምረዋል ብለህ ነው የምታምነው? እነኛ ነቢያቶች ያሉ የምትላቸው እስራኤል ያሉ ብቻ ናቸው ወይንስ በሌላ ሀገርም ያሉ ነቢያቶች ናቸው? ኧረ በሌላ ሀገር ብዙ ነቢያቶች ከዚህ በፊት ተልከዋል እኮ። ወኢላ መድየነ አኻሁም ሳሊሓ ካሞን ተመለስ። ብዙ ነቢያቶች ተልከዋል። በየአቅጣጫው ብዙ ነቢያቶች ከዚህ በፊት ተልከዋሉ። ከዛ መጨረሻ ወደ ኢትዮጵያ የተላከውን ነቢይ ንገረን። ወደ ኢትዮጵያ የተላከውን ነቢይ ወደ ኢትዮጵያ በግዕዝ የተላከውን ነቢይ ንገረን እስቲ። ማለት የተላከ ሳይሆን ኢትዮጵያ ውስጥ በግዕዝ ነቢይ የነበረ ኢትዮጵያዊ የሆነ ነቢይ ንገረን እስቲ፣ በግዕዝ ያስተማረ እስልምና። ረሕመተን ሊልዓለሚን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ ናቸው፣ አትዘንጋ። ስለዚህ ኢትዮጵያ ዓለም ውስጥ ትገኛለች። ምክንያቱም ምን ብለኸኛል? ይህን ስማማ አዳምጥ። እኔ ስለ መሐመድ አይደለም ጥያቄ። አሁን ከመሐመድ በፊት እስልምና አለ ብለህ ክሌም ስላደረግ፣ ስለዚህ ኢትዮጵያ ላይ በግዕዝ የተነሳ ነቢይና ወገኖቹን ያስተማረ በግዕዝ እኔ ብዙም ግዕዝ ስለማልችል መዝሙር ያሬድ ጋር አውራ። አሁን መዝሙር ያሬድ ጠይቀው። እሺ ስለዚህ ከሙሐመድ በፊት ኢትዮጵያ ውስጥ እስልምና የለም ማለት ከሙሐመድ በፊት እስልምና የለም ማለትን ያመላክታል ብለህ ታስባለህ? ወገናችን ሙስሊሞቹ መሐመድ የላካቸው እነዛ ሲመጡ ማን የተቀበላቸው? ወደ አቢሲኒያ ወደ አበሻ ምድር ሲመጡ ከይቅርታ ጋር ነብዩ ብትል መዝሙር ያሬድ ደስ ይለኛል። መሐመድ ዝም ብለህ እኔ በነብይነቱ ስለማለምን ያንተ ነብይ እሺ ነብይክ ወደ አበሻ ምድር ነብይክ ሲልኩ ማን የተቀበላቸው? የእምነት ሰዎች ነበሩ አበሻ ምድር የነበሩት። እንግዲህ ይሄን ብዙ የሚያብራሩ ያው እንግዲህ ሰዎች አሉ። እኛ አንተ ባለ መረጃ ምን ይመስላል? እኔ ባለኝ መረጃ ከነብዩ መሐመድ አለይሂ ሰላቱ ወሰላም በፊት እስልምናም ነበር። እንደገና ደግሞ ኢትዮጵያ ውስጥ የለም ሰው እስላም የለም። ነብዩ ሳይላኩ እስልምና ኢትዮጵያ ውስጥ አልነበረም ማለት ኖ ማተር ምንም እያዳመጥከኝ። ቆይ ኖ ማተር ሳይሆን አሁን እኮ ጥያቄው ኖ ማተር ብለህ እኮ አታልፈውም። ምክንያቱም እስልምና የሁሉ ሃይማኖት ነው። ለአላህ ልኳል፣ በእያንዳንዱ ነገድ በእያንዳንዱ ቋንቋ ነቢያት ልኳል ብላችሁ ታምናላችሁ አይደል? በእያንዳንዱ ቋንቋ ልክናል ብሎ አላህ ተናግሯል። ታምናለህ? ይሄንን ትቀበላለህ አይደል? አይደለም ተናግሯል። መጀመሪያ ቃል በቃል አዎ። ስንት ነቢያት ናቸው? ወደ 100 ምናምን ሺህ አይደለም? 126 128 ሺህ። አይ ችግር የለም 100 ሺህ የሚሆኑ በእያንዳንዱ ቋንቋ ልከናል አላህ ብለዋል። ቁርአን ላይ ልከናል ብለዋል። በየሀገሩ ቋንቋ በየሀገሩ ለየሰው ማስረጃ። እሺ ማስረጃ ማስረጃ ካመጣን ስለዚህ ምን ታደርጋለህ አንተ? ደግሞ በግዕዝ ቋንቋ ትነግረናለህ ማለት ነው። በግዕዝ ቋንቋ እንዴት? ኢትዮጵያ እኮ ሲጀመር የለም ማለት በወገኖቻችሁ ቋንቋ ልክ ያለው የሚል ካመጣን እንደዛ ነው የሚሆነው። አሁን በየቋንቋ የምታወጣልኝ ማስረጃ ከአንተ ጥያቄ ጋር የሚመጣጠን ማስረጃ መሆን አለበት። ለምን ካልክ እፎይ አንተ ምንድን ነው የምትናገረው ብለኸኛል። ቋንቋ የጠየከኝ ለምንድን ነው? ነቢዩ መሐመድ ወይ ደግሞ ከነቢዩ መሐመድ በፊት ወይ ደግሞ ወደ ኢትዮጵያ ወደ አማርኛን የምናገር ከሆነ የአማርኛ የማወራ ከሆነ ኢትዮጵያ ወደ ኢትዮጵያ የተላከ ነብይ ብለኸኛል። ያ ጥያቄ ስለዚህ ወደ የቋንቋው ልከናል የሚል ማስረጃ ታውጣልኛለህ። አሁን ችግር የለውም። ስለዚህ ጥያቄ በቋንቋ ላይ የተመሰረተ ነው። ገብቶሃል? አውጣልኝ። እሺ ልክፈትል 14 እሺ ኦኬ እሺ ተመልከት ወዳጃችን ወንድማችን አንዴ ኮምፒውተር ልክፈትልን። እሺ ሱራ 14 ባይዞ አላህም ቢለኝ ራሱን አርጌው አላደርገውም፣ እስማማለሁ። ምክንያቱም ስላልተላኩ
ለእኔ ሞር የተሻለው አላክም ነቢያቶች በሀገራቸው ቋንቋ የሚለው ነው የሚስማማኝ። እዛ ላይ ብዙ አይነት አርጉመንት ማንሳት ስለምንችል። ሱራ ስንት አልከኝ? 14:4 14:4 እሺ 14:4 ክርስቲያን የለም እንዴ? እሱ ፈጣኝ ነው። በእናትህ አንብብ። ቆይ ሰላም ቁጥር 14:4 ያልከኝ እንዴ? ኦኬ እሺ አልበቀና አይደለም አይደለ? ሱራ 14 ኢብራሂም ሱረቱ ኢብራሂም ነው። እሺ 14:4 ከመልእክተኛውም ይላል። ያው ከመልእክተኛ ማንኛውም ወደዚህ አድርገው። ይኸው ቆይ ካሜራ ላጽዳልህ። ካሜራውን ጥረገው ወይ ደህና ስልክ አረበኛ ያው አረበኛውን ልክፈትላችሁ። አንድ ላይ አድርጎ እኮ ነው የሚያመጣው። ያሳያል፣ ሁለቱንም ያሳያል እኮ ያሳይ ነበር። ሱራው ማን ነው? ሱረቱ ኢብራሂም የኢብራሂም ሱራ። እሺ አረብኛውን ቅራችሁ ወደዚህ እስኪ አረበኛው አድርጎ። ያው ቆይ እንትን ላድርግላችሁ፣ ደመቅ ላድርገው። ይኸው ከመጀመሪያ አስጀምሮ አንተን ወደዛ አድርገው። ወማ አርሰልና ምን ረሱል ኢላ ብሊሳኒ ቀውሚሂ ሊዩበይነ ለሁም ፈዩድሊሉ ላሁ መን የሻእ ወየህዲ መን የሻእ ይላል። አማርኛው አድርገና እስኪ ተርጉሞ ደግሞ አታርገው ተርጉሞ እንጂ አረብኛው አረብኛ ለምን አልከን አለሽ? ይሄ ምን የሚያመላክተው ልንገርህ፣ ተርጉም አንድ ሰው እነሱ በሚያውቁት ቋንቋ ያላቸዋል። ችግር የለም። ቆይ ወሃብያው ቆይ አንዴ ተረጋጋ። እኛ አንድ መልእክተኛ አላክንም በዛ በህዝቡ ቋንቋው እንጂ የሚል ነው። ተግባባን? ይሰማል? ስለዚህ ይሄ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው? አሁን የተላኩ ነብያቶች አሉ የሉም? አይደለማ ወይ ወማ አርሰልና አሁን እዚህ ጋር ማለት ነው። እፎይ በጥያቄውን በደንብ እንትን ማለት የራሴን መጠየቅ ብቻ አይደለም፣ እኛንም መረዳት አለብኝ። ገብቶሃል? ወማ አርሰልና እኛ አላክንም ማንን? ነብያትን በምን እንጂ በዛ ህዝብ ቋንቋ እንጂ። ይሄ ማለት ለምሳሌ ኢትዮጵያ አሁን በአማርኛ የሚታወቅ ህዝብ ከሆነ በሌላ ቋንቋ አይላክም እንደማለት። ለምን አሁን የተለያየ ሀገራት ላይ የተላኩ እንትኖች አሉ። አሁን ለምሳሌ ወደ እስራኤል የተላከ ያለ እስራኤል የሚጠቀምበት ቋንቋ ነው ያ ነብዩ የሚያወራው። ገብቶሃል? ወኢላ መድየን አኻሁም ሹዓይባ ወደ መድየን ሀገር የተላከ ሹዓይብ የሚባል ነብይ አለ። ያም ደግሞ የሚያወራው ያም ደግሞ የሚጠቀመው ቋንቋ በዛ ሀገር ቋንቋ ነው። እነዚህ ነብያቶች ሲላኩ የነበረው ነው እንጂ በእያንዳንዱ ቋንቋ ልከናል፣ በእያንዳንዱ ሀገር በቋንቋው ልከናል የሚል አውጣለኝ። እኔ መረጃ አልሐምዱሊላህ እንደማያስኬድ ላሳየ። ከመሐመድ በፊት የተላኩት ነቢያቶች ለሀገራት ነው ወይንስ ለዓለም ነው የተላኩት? ሀገራት ነው፣ ለሀገራት። ስለዚህ ለእያንዳንዱ ጎሳ የተላኩት ነቢያት ለዛ ቋንቋ ተናጋሪ ናቸው አይደለ? አዎ። ኦኬ። ስለዚህ ኢትዮጵያኖች ሙስሊም አልነበሩም ማለት ነው ማለት ሙስሊም ናቸው ካልከኝ፣ ምክንያቱም እስራኤላውያን ለኢትዮጵያ አልተላኩም አንተው ባልከው መሰረት። ምክንያቱም ለራሳቸው ቋንቋ ለዛ ህዝብ ቋንቋ ብቻ የሚያብራሩ ስለሆኑ አሁን እኔ ጥያቄ ከኢትዮጵያ ውጭ ያሉት ሀገራት እሺ፣ ከኢትዮጵያ ውጭ ያሉት ሀገራት አዳምጠኝ። እፎ ችግር የለም አትጩ። እኔ አንተኑ አርጉመንት ነው የምቀበለው፣ ምክንያቱም የትም እንደማያስኬድ ስለማቅ ማለት ነው። ምን ብለናል? ይሄ የሚለው ለዛ የተላከው ነቢይ ለነኛ በነሱ ቋንቋ ሊያብራራ ከነሱ የሆነ ነው አይደለ? ተስማማው።
ስለዚህ ከነሱ የሆነ የነሱኑ የሚያብራራ እንጂ ሌላ ቦታ ሄዶ የሌላ ሀገር ቋንቋ የሚያብራራ አይደለም። ሌላ ሀገር ሄዶ የሚያስተምር አይደለም። እንደዛ ከሆነ ሙሳ ስትል ለእስራኤሎች ብቻ የሚሆን ነው። ከእስራኤሎች ሄዶ ቻይናዎች የሚያስተምር አይደለም። ህንዶችንና አሜሪካኖች የሚያስተምር አይደለም። የእኔ ጥያቄ አሁን ምን ይሆናል? ኢትዮጵያ ላይ ሆኖ በግዕዝ ያስተማረ ምክንያቱም ግዕዝ ተናጋሪ ወደ ኢትዮጵያ ብቻ ነው ያልተላከው። እፎይ ከሙሐመድ በፊት ወደ ኢትዮጵያ ብቻ ነው ያልተላከው ነቢይ። ገና ጠይቃለሁ ገና ጠይቃለሁ። እንደ ኢትዮጵያን ብቻ ልታነሳ ቻልክ? አይደለም ብዙ ሀገራቶች አሉ። ኢትዮጵያን ብቻ አልጠየቅኩም። ገና ቻይናን ጠይቃለሁ፣ አሜሪካን ጠይቃለሁ፣ ካሪቢያን ሀገሮችን ጠይቆኝ። ፕሊዝ ኢንተራፕት አታርገኝ፣ ኢንተራፕት አታርግ። ሳውዝ አሜሪካኖችን ገና ጠይቃለሁ፣ እያንዳንዱን ገና ጠይቃለሁ። ለኤግዛምፕል ግን ኢትዮጵያን ጠየቅኩ፣ ኢትዮጵያዊ ስለሆንኩ ገና ለጊዜው። ምክንያቱም አንተ ባልመጣሁ ሎጂክ ነው የምጠቀመው፣ ሌላ አርጉመንት አልፈልግም። ቀጥል። አሁን የምልህ ነገር አለ። ኢሳ ነቢ ኢሳ ሲላክ ማለት ነው አለይሂ ሰላም ብዙ ይሁዳዎች ተስፋፍቶ ነበር። ገብቶሃል? የጠየቁን አስማ ኡመቱ በጅህልና ነበር። ፕሊዝ ያልጠየቀውን አመልስ። ያልጠየቀው ውስጥ አትግባ። እሰማለሁ አለ መዝሙር ትሰማለህ ወይ? ያ እያንዳንዱ ነቢይ የተላከው ለዛ ሀገር ቋንቋና ለዛ ህዝብ ከሆነ እስልምና የነቢያት አስተምሮ ዓለምን ሁሉ ያስተማረ ሊሆን አይችልም። አሌስ ለእያንዳንዱ ሀገር አሜሪካ ላይም ነቢይ ማምጣት አለባቸው፣ ከቻይና ማምጣት አለባቸው፣ ከኢትዮጵያ ማምጣት እስካልቻሉ ድረስ። ቁርአኑ ስለምንድን የሚያወራው? መጀመሪያ እንስማማ። ቁርአኑ ስለተላኩት እኮ ነው የሚያወራው። እፎይ ይበቃል። ድንቁርና በዚህ መጠን ከሆነ ተፍሲሮችን ይናና ተፍሲሮችን ያቸውና ካልኩት ውጭ ከሆነ እንጣላለን። እኔ ማለት የምፈልገው ነገር በዛ ሰዓት እኮ የሉም። የዛ ሰዓት እነዚህ የምጠራቸው ሀገራቸው የኢትዮጵያ በለው ምን በለው የዛሬ 2000 ማለት 1000 3000 4000 ዓመት በፊት አሁን የሉም፣ አይታወቁም አሉ። ቋሚ ኢትዮጵያ አሁን ቋንቋ ራሱ የተፈጠረው ከቅርብ ጊዜ ወዲህ። ፕሊዝ ኢትዮጵያ ትንሽ በታሪካችን ራሱ ስንት ሺህ የ3000 ታሪክ ብለህ በሂስትሪ ራሱ ሂስትሪ ላይ ተምረሃል 9ኛ ክፍል ላይ። እኛ ከ5000 ዓመት ታሪክ በላይ አለን ብለን እናምናለን። ታሪክ ላይ ግን ገና 9ኛ ክፍል ስጀምር ራሱ የ3000 ዓመት ታሪክ ብለህ ትማራለህ። ምን አይነት ሰው ነው? ኢትዮጵያ ታዲያ ይዛኔ አማርኛ የሚያወራው ኢትዮጵያ። ስለዚህ አሁን ወደ አፍሪካ የተላከ በግዕዝ የተላከ ወደ አክሱም የተላከ ነቢይ ታመጣልናለህ። ዳስት የአክሱም ስልጣኔ እኮ አረብ ሳትፈጠር አረብን የሚቀጠቅጡት እኮ አክሱም ነበሩ። የአክሱምን ስልጣኔ አታውቅም ማለት ነው። ሀያል መንግስታት ከሚባሉት ውስጥ አንዱ የአክሱም ነበረ። የአክሱም ደነስቲን አታውቅም ማለት ነው። አልተማርክም እንዴ? ነጃሺ እኮ ታራ ሰልሟል እኮ ፎይዛን ጊዜ እኮ እሱን ተረት ተረት ይሰጥተው። ነጃሺ የሚመጣው ትናንትና ነው በመሐመድ ጊዜ። ኦኬ በደንብ አስተውሉ። አሁን እስልምና የነቢያት ነው፣ በዓለም ላይ ያለ ሃይማኖት ነው ካሉን ነቢያቶች ከሙሐመድ በፊት ደግሞ ለዓለም አልተላኩም ብለው ነው የሚያምኑት። ሙሐመድ ብቻ ነው ለዓለም የተላከው ብለው ነው የሚያምኑት። ሌሎቹ ነቢያቶች ያስተማሩት እዛው ኤሪያ ላይ ሀገራቸው ላይ ብቻ ያለን ህዝብ ነው ያስተማሩት። እንዲያ ከሆነ አሜሪካ ላይ የተነሳ ነቢይ ማን ይባላል? ኢትዮጵያ ላይ በቋንቋችን የተነሳ ነቢይ ማን ይባላል? ሊያሳዩን ይችላሉ ወይ ነው? ኦኬ ምንድነው የከፈትከው? ቀጥል መዝሙር። አይ የአክሱም ዳይናስቲ መቼ እንደነበር ላሳየው ነው እንጂ የአክሱም ዳይናስቲ ከፈርስት ሴንቸሪ ጀምሮ የነበረ እንደሆነ እዚህ ጋር እኮ ማየት ይችላል። ታሪክ ማንበብ ነው እኮ ቀላል ነው። ይኸው እዚህ ጋር የሚላል አክሱም ዳይናስቲ also known as kingdom of Aksum or Aksumite empire existed from first century ከፈርስት ሴንቸሪ ጀምሮ 600 ዓመት በፊት ማለት ነው። ኤግዛክትሊ እና አልነበሩም የምትለው ነገር ኢትዮጵያ ብቻ አክሱም ብቻ አይደለም። ባይዘው በጣም ብዙ ዓለማትና የራሳቸው ቋንቋ የራሳቸው ባህል የነበራቸው ዜጎችም ማህበረሰቦችም ነበሩ እስልምና ከመምጣቱ በፊት ማለት ነው። ስለዚህ ታሪክን ማንበብ ጥሩ ነው። አንዋር እንኳን ደህና መጣሽ። አንዋር የተወሰነ ያውቃል መሰለኝ ላውራ እያለ አይ ማወቅ ሳይሆን እኔ ተማሪ ነኝ። ግን
አያውን አምጣልኝ እስኪ እንትን ወደ ሁሉም መልእክተኛ ልከናል ከአያው የሚለውን በፊት አያ አምጣልኝና ከአያው ከዛ በፊት በኋላ አንተ እንሄድበታለን። ነቢያቶች እሺ እናወራለን። አለም አይ እዛ ላይ ራሱ ምን ያህል መሰለህ አላህ ሱብሓነሁ ወተዓላ ሲናገር ምን ያህል መሰለህ ሚንሁም መን ቀሰስና ዐለይክ ወሚንሁም መን ለም ነቅሱስ ዐለይክ ይላል። ከነዛ ከላክናቸው መልእክተኛዎች ውስጥ ለአንተ ማንነታቸውን የጠቀስናቸው አሉ። ከነዛ ውስጥ ደግሞ ለአንተ ማንነታቸውን ያልጠቀስናቸው ያላብራራናቸው አሉ ይላል። ሱራ ለዚህ 40 78 ላይ ያለን የጠቀስከው አውቀዋለሁ። ሱራ 48 ላይ 78 ላይ ያለን ጥቅስን የጠቀስከው እኔ የምፈልገው አሁን አናቅም ወይን ትላታለህ ወይንም ደግሞ አልተላኩም ትላታለህ። አይ ያወሳለት አለ ያላወሳለት አለ ሁኬርስ አይደለም ማለት የማናቀው እውነት የምናቀውን ነገር እንድንክድ አያደርገንም። በርግጥ ማለት የምታውቀው ከእስራኤሎች ከኮረጃችሁት ውጭ ስለ ቻይና፣ ስለ አሜሪካ፣ ስለ ታይዋን፣ ታይላንድ፣ ኢትዮጵያ፣ አፍሪካ ላይ ዘሆን የምታውቁት አንድ የለም። እንዳለ ኩረጃ ስለሆነ የምታመጣቸው ነቢያቶች ሁሉ ከእስራኤል የተኮረጁ ናቸው። አይደለማ ይሄ እኮ ማለት ነው አላህ ቻሌንጅ ሱብሓነሁ ላድርግ። በቃ ከአሜሪካ የተላከ ወይም ከኢትዮጵያ የተነሳ ነብይ አንጣልኝ፣ መጽሐፉን ጥቀስልኝ። ይሄ የሚባል መጽሐፍ አለው በላይ አንዋር አንዴ ቆይ አልተጠቀሰማ። ኩረጃ አልከውን እስኪ ያሳየን አንዴ። ኩረጃ የተኮረጀው ማለት አላህ ሱብሓነሁ ወተዓላ እኮ ማለት ነው ከዚህ ቦታ ያለውን ጠቅሼ ከዚህ ቦታ ያለውን አልጠቀስኩም አላለም ማለት። በነገራችን ላይ ነቢይና ረሱል ይለያያል እና ረሱል ሰለላሁ ዐለይሂ ወሰለም በሐዲታቸው አብራርተዋል በጣም ብዙ ነቢዮች እንደተላኩ። አላህም ቁርአን ላይ ሲናገር ከላክናቸው መልእክተኛ ውስጥ የጠቀስንልህ አሉ ያልጠቀስንልህ አሉ አለ። አንተ እኮ አሁን ያልተጠቀሱትን እንድንጠቅስ ነው እያደረከን ያለው እና አንዋር ጥያቄው እሱ አይደለም። ከሐዲት ነው አንዋር ጥያቄው እፎ እየጠየቀ ያለው ከተላኩ ይሁን ለምሳሌ የሚላል ይኸው ሱራው ነው ሱረቱ ኢብራሂም ላይ ያለው ማለት ነው የሚላል ከመልእክተኛ ማንኛውንም ለነርሱ ያብራራላቸው ዘንድ አንድ ቆይ ስማ ያብራራላቸው ዘንድ በወገኖቹ ቋንቋ ያላላየው በወገኖቹ ቋንቋ ከመልእክተኛ ማንኛውንም መልእክተኛ ሲልካላ በየወገኖቹ ቋንቋ ነው የሚልከው ይላል። አዎ በጣም ጥሩ። ስለዚህ በየወገኑ ቋንቋ ከተላከ ለኢትዮጵያ በኢትዮጵያ ወገኖች ቋንቋ የተላከ ነብይ አለ ወይ ነው ጥያቄ። እሺ እኔ ደግሞ ልንገርህ፣ አዳምጠኝ። ያደመኩ ነው። አዎ የተላከ ነብይ አለ። ማን ይባላል እሱ? እሺ ማን ይባላል አለ ጥያቄክ። ማን ይባላልና መቼ ነው? ምክንያቱም ሙስሊሞቹ ወደ ኢትዮጵያ ሲመጡ መሐመድ ሲልካቸው ክርስቲያኖች ተቀበሏቸው እኮ። ለመጀመሪያ ጊዜ እስልምና ኢትዮጵያ ውስጥ አልነበረም። እያወራን ያለ ነው ማለት ነው። እያወራን ያለ ነው ረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት የነበረን ነገር ነው እያወራን ያለ ነው። ኤግዛክትሊ እሱን እኮ ነው የምልህ። ችግር የለውም ይጥቀስ። አላህ ቁርአን ላይ እኮ አላህ እኮ ተናገረ እኮ የጠቀሰ መቼ ነው የላከው? መልእክተኞች ኢትዮጵያ ላይ የተነሳው መልእክተኛ መቼ ነው የተነሳው? ማን ይባላል? እሺ ልንገርህ፣ እሱን አይታወቅም። አንተ ካወቀው ያቆምኩን አቃጥላለሁ። አዳምጠኝ እኮ ተናገረ እኮ አላህ ሚንሁም መን ቀሰስና ዐለይክ የእሱን ታሪክ የነቢዩን ታሪክ የተላከበትን ጊዜ አናቅም በል። ስለዚህ አልተገለጸልንም። የጠቀስንልህና ያልተጠቀስንልህ አለ እና አሁን እኮ ማለት ነው አለመጠቀሱ ቁርአን ላይ አለመጠቀሱ አልተላከምን እኮ አያስይዝም። ኖ ተልኳል ካልክ ማስረጃ እንዲሁ ደፍንኸው ኖ አልተነገረንም ያልተጠቀሱልን አሉ ብለህ ልታመልጥ አትችልም። ቁርአን ያልጠቀስኩልህ አለ ያለው እኮ አምላክ ራሱ ነው። ተራ ነገር እኮ ነው። የመሐመድ ተረት እኮ ነው። ቁርአን ለእኔ ምንም ተርግሞ የለውም እኮ እንዳለ የተጠቀሱ እሱ ላንተ ነዋ አይደለም። አይ አንተ አለማወቅህና አዳምጥ። እንዳለ የተጠቀሱት ከእስራኤል ብቻ ናቸው። ከእስራኤል መሆናቸው ይሄ የሚያሳየው ምንድን ነው? እሱ ነቢያቶች የተጠቀሱት ከእስራኤል ከሆኑ ከዛ ውጭ ደግሞ ልክ ያለው በሁሉም ሀገር ቋንቋ ቢልም ተረት እንደሆነ ይሄ ማሳያ ነው። ምክንያቱም በሁሉም ሀገር በየትኛውም በሱዳን፣ ኬንያ፣ ኢትዮጵያ፣ አሜሪካ፣ ፊሊፒን እንደዚህ እያልክ ስትሄድ ለሁሉም መልእክተኞች ነቢዮች ከተላኩ መጽሐፍት ካላቸው ይሄ ሁሉ መጽሐፍቶች ይሄ ሁሉ ነቢይ ያስተማሩት እስልምና ሊጠፋ አይችልም። ለምን? ታሪኩ ሊገኝ ይገባ ነበር። አንድ ኤቪደንስ እስልምና ከመሐመድ በፊት ለመኖሩ አንድ አርኪኦሎጂካል ኤቪደንስ የለም። የሌለው ለምንድን ነው? እስልምና ከሙሐመድ በፊት አለ ወይስ የለም የሚለውን
በደንብ አስተውሉ። እስልምና ከመሐመድ በፊት ለመኖሩ አንድ ነው ያልኳቸው። አርኪኦሎጂካል ኤቪደንስ የለም፣ ሂስቶሪካል ኤቪደንስ የለም። እስልምና ከመሐመድ በኋላ ነው እያንዳንዱ ታሪኮች የሚመጡት፣ ፋይንዲንጎች የሚመጡት። በዓለም ላይ በደንብ አስተውሉ። በሁሉም ሀገር ላይ ነቢያት ተልከው ቢሆን መጽሐፍ ተሰጥቷቸው ቢሆን አስተምረው ቢሆን አንዱ ሀገር ቢጠፋ አንዱ ሀገር እንኳን አንድ ኤቪደንስ አይገኝም። የእነ አርስቶትል ታሪክ እንኳን እኮ አለ። የእነ ሶቅራጥስ ታሪክ፣ የተራ ግለሰቦች እንኳን ታሪክ እኮ አለ በዓለም ላይ። እንደው እስራኤሎች አጠፉትን በል አሜሪካኖች፣ ኢትዮጵያኖችም አጠፋ ነው፣ ሱዳኖችም አጠፉት፣ ኬንያዎችም አጠፉት፣ ሶማሌዎችም አጠፉት፣ ደቡብ አፍሪካ ማጠፋችሁ፣ አርጀንቲና ማጠፋችሁ፣ ብራዚልም ማጠፋችሁ፣ አሜሪካን ማጠፋችሁ፣ ቻይኖችም ማጠፉት፣ ህንዶችም ማጠፉት፣ ታይዋኖችም ማጠፉት። ሁሉም ሀገራት እስልምናን አጠፉት። እንደገና መሐመድ መጣና እንደ አዲስ ጥያቄ ጠይቀኸኝ እኮ እስክመልስልህ ድረስ ራሱ ልታገስ ይቻልክልኝ አይደለም እፎይ። ማለት እኔ ማውራውን ነገር እያዳመከኝ አይደለም። አሁን በመረጃ አድርገው ቀስክልኝ የሚፈጠር ነገር የለም። በመረጃ አድርገው። እሺ አሁን አንድ ነገር አንስተሃል። እስልምና ከመሐመድ በፊት ምናምን እያልከኝ ነበር እና ምክንያቱም እያወራን ያለ ነው እስልምና ማለት ነው። ኢስላም ማለት ነው። ኢስላም ማለት ጸረ ሰላም ማለት ነው። ቶፒኩ ላይ ገባ። አይታላ እሺ፣ ማስረጃ አምጣ። ኢስላም ማለት ትርጉሙ ጸረ ሰላም መሆኑን ማስረጃ አምጣልኝ። ማለት በስሜት ማውራት የለብንም ብዬ አምናለሁ። ማለት ኢስላም ማለት ትርጉሙ በመጽሐፍቶቻችን በስትክክል የተቀመጠ ነገር ሆኖ ሳለ አንተ ግን ኢስላም ማለት ጸረ ሰላም ነው፣ ይሄ ኢቲካል ነው ብዬ አላስብም። ማለት ስናወራ ኢቲካሊ ብናወራ አሪፍ ነው ብዬ አስባለሁ። ማለት እኔ ስሜታዊ ባንሆን ጥሩ ነው። ስሜት ጥሩ አይደለም፣ ወደ ጥሩ መንገድም አይመራም። እና በደንብ አስተውል። መሐመድ የተላከው ሊያሸበር ነው አይደለ? አይታላ ለምንድን ነው እንደዚህ ማለት ለምንድን ነው እስልምና በመሐመድ ይገለጻል? ልስጣሃ አውሽዩ ሱራ 8:60 ክፈትልኝ። እኔ ዝም ብዬ ማወራ መስሎ ነው እንዴ? ተከታዮቹ ልታሸብሩ እንድትዘጋጁ ነው። መሐመድ ደግሞ ሊያሸበር ነው የተላከው። ከሌሎቹ የምንለይበት እኔ አስፈራሪና አሸባሪ ነኝ ብሏል። ስለዚህ ጸረ ሰላም ነው ብለህ ምን ይከፋል? አንብቤው አስረዳሃለሁ። ታገሰኛለህ? ምንም አታስረዳኝም። ጠየቀኝ፣ አብራራላለሁ። የጠየቀውን መረጃ አዘጋጅ። አሁን መልእክተኛ ኢትዮጵያ ውስጥ የተላከውን አዘጋጅ። አንተ ጠይቀውን አምጣና ከዛም በኋላ እናወራበታለን። አምጣና ከዛም በኋላ ደግሞ ሳስረዳ አረብኛውን አምጣልኝ። አዳምጣ። እሺ፣ አማርኛውን ለምብና አረብኛውን ታነባለህ። ለእነርሱም ከማንኛውም ኃይልና ከታጀቡ ፈረሶችም የቻላችሁትን ሁሉ በእርሱ ያለ ጠላትና ጠላታችሁን ሌሎችንም ከእነርሱ በቃ ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃን የምታሸብሩበት ስትሆኑ አዘጋጁላቸው። ከማንኛውም ነገር በአላህ መንገድ የምትለግሱትም ምንዳው ወደ እናንተ በሙሉ ይሰጣል፣ እናንተም አትበድሉም ይላል። አረብኛውን ከፈለግ ያው ኦኬ። የምትሉባቸውን የምታሸብሩባቸውን ሙስሊም 523 ኤን ክፈትልኝ። ሰዎችን ለማሸበር የተነሳ ሃይማኖት ሰላም ነው ልልህ አልችልም፣ አሸባሪ ነው እንጂ። እፎይ ለምንድን ነው ከአንዱ ወደ አንዱ ምንዘለው? በደንብ ላስተምርህ ነው። ሳይ ሙስሊም ስንታልከኝ እፎይ ሳይ ሙስሊም 523 ኤ ላይ ለምን ቁርአኑን እናውራ? ለምን ተዘለለ? ቁርአኑ ላይ ያለውን ከፈት ነው አሳየንህ እኮ አንብበው አንዴ። እሺ ሰሂህ ሙስሊም እፎይ አዳምጥ። ቁርአኑን አመጣህ አይደለ? ቁርአን ማብራሪያ ጠየቀኝ። አንድ ላይ አድርገህ ትመልሳለህ። አረብ አይደለም። አይ ችግር የለውም። አንዳንድ አትረበሽ። እሺ ሰሂህ ሙስሊም 523 ኤ ማለት እኔ እንጃ እኔ The book of mosques and place of prayer ይላል። አቡ ሁሬራ reported that the messenger of Allah ይላል። አቡ ሁሬራ እንደዘገበው I have been given superiority over the other prophets in 6 respects ይላል። ምን አለ መሐመድ? ከሌሎች ነቢያት በስድስት ስልጣኖች ወይም በእነሱ ላይ የበላይ በስድስት ነገሮች ሆኛለሁ ይላል፣ ወይም ተሰጥቶኛል ይላል። I have been given words which are concise but comprehensive in meanings ይላል። I have been helped by terror in the heats of enemies። ምን ይላል? ስድስቱን እየዘረዘረ ነው። አንደኛው ይላል I have been given words which are concise but comprehensive in meaning ይላል። በጣም ትርጉም የሚሰጡና ቀጥተኛ የሆኑ ቃላቶችን ተሰጥቶኛል ይላል። ከዛ ደግሞ I have been helped by terror ይላል።
ይሄ በምንድን ነው በማስፈራራት ወይም በጦርነት እንትን እገዛ ተሰጥቶኛል፣ ኃይል ተሰጥቶኛል ይላል። ኢን ዘ ሄርትስ ኦፍ ኤኒሚስ በጠላቶቼ ልብ ላይ አስፈራሪነት ይበቃናል። ስለዚህ ሽብርን ጠላቶች ላይ በሽብር እንትን እንድል ከሌሎቹ ነቢያቶች ያልተሰጣቸው እኔ ምንድን ነኝ? ሌሎቹን ማስፈራራ ማሸበር ነኝ። ቁርአኑም ላይ ሌሎቹ የምታሸብሩባቸውን ተዘጋጁላችሁ፣ ወደፊት እንኳን ማታቋቸውን እንኳን መሳሪያ ተዘጋጅታችሁ ተቀመጡ ለምታሸብሩበት ካለ ይህ የሰላም ሃይማኖት ነው ልላ አልችልም። የአንተን ዲፊኒሽን እዛ ሽንት ቤት ትከተዋለህ። ቶፒኩ እንመለስና ስለዚህ ወደ የሀገሩ ነቢያቶች መልእክተኞች ከተላኩ ለኢትዮጵያ የተላከው ማን ነው? ቁጡብ ነኝ። ቁጡቡን ተመለሽ። አሁን እንትን እንዳልከው ማለት ነው። ለምን በእንግሊዝኛ ታደርገዋለህ? ለምን በአማርኛ ታደርገው? ሱራውን ንገረኝ፣ እኔ ለብበው አውቀዋለሁ። ሱራ 8:60 ላይ ሱራ 8:60 አነበብ ነው እኮ። ሱራ ማን? ቁርአን ስንት ጁዝ ላይ? ሱራ 8 ማለት ሱረቱ አንፈል ማለት ነው። ሱረቱ ኢብራሂምን ያልከው ወይስ? ኖ ልይቷ የጠየቀችኝ ነው። የጦር ዘረፋ ምዕራፍ ማለት ነው። እሱን የፈለገ ነው። የነቢያቱን የፈለገች መስሎኝ ባለፈው ለጠየቅ። ስለዚህ ነቢያቶች ለሁሉም ተልከዋል ብለሽ ታምኛለሽ? ለሁሉም ህዝብ ነቢይ መልእክተኛ መጥቶላቸዋል ብለሽ ታምኛለሽ ወይስ አልመጣላቸውም ብለሽ ነው የምታምኚው? በቁርአንና በሐዲስ አላ ምን አለው ማለት በቁርአንና በሐዲስ ካመጣስ ማስረጃውን በትክክለኛ ምን አለው? በቁርአንና በሐዲስ ያልመጣውን አላምንም። خلاص ያ ነው የኔ ጥያቄ። ተልኳል ብለሽ ነው የምታምኚው አልተላከም ብለሽ ነው የምታምኚው ነው ጥያቄ ነው እኮ ገና። እኔ ካለ ማስረጃ ጋር እንጣ ካለ ምን አለው? አይቻ ምን አለው? ካላየው እንዴት ምን አለው? ጠይቅ። ችግሩ ምን ያላቀማ እውቀት አለኝ ከቁርአኑ ላየውና ልረዲያ። መልካም እሺ፣ ሌሎች ጋር ልለፍ። ሳውዳስ ጥያቄ አለኝ። አንድ ጥያቄ ትጠይቂያለሽ። ገና ነው። ቆይ ትጠይቂያለሽ። ሳውዳ አቡ ካሊድ ወይ ሰላም ናችሁ? እንዴት ነው? እንዴት ነህ? መልእክተኛ ለሁሉም ሀገር በቋንቋቸው ተልኳል ብለህ ታምናለህ? ተልኳል። ኦኬ። ለቻይና የተላከው መልእክተኛ ምን ይባላል? እስላም። መልእክተኛው ማን ይባላል ነው? እስላም የሚባል መልእክተኛ የተላከው? አዎ እስልምና ነው። አንዱን አላህ ማወቅ ነው። የመልእክተኛው ስም እስላም ነው። መጽሐፉ ስም ምን ይባላል? ቋንቋው ምን ይባላል? እኔ ራሴ ኢትዮጵያ ሆኜ ሙስሊም ሆኜ እያናገርኩህ ነው። ስሜ አቡ ካሊድ ነኝ፣ ሙስሊም ነኝ። እኔ የማይጠፋኝ ታዲያ። ስለዚህ ከመሐመድ በፊት የለም ማለት ነው። ከመሐመድ በኋላ ነው ሁሉ ነገር ያለው። እሱን ከዛ ከነቢይ መሐመድ በፊት አንተና እኔ ብንኖር ኖሮ የዛኔ እናወራ ነበር። አልነበርንም አንተና እኔ። በሌላ ደግሞ ቋንቋ አልተላከም። አሁን ምን አለ? ያኔ ብንኖር እናወራ ነበረ። ታሪክ አንጡ መረጃ ሲባሉ አይ ስለሌለን አይመለከተንም አይነት ስታፍ ማለት ነው። ይመጣና ግን ተነስቶ እስልምና የነቢያት አስተምሮ ነው፣ በሁሉም ጎሳ ነቢይ ያላለፈበት የለም ይልሃል። ይመጣና መልእክተኛ ደረሰው ህዝብ የለም ይልሃል። ይመጣና መፈክር ወይ ቀልድ ቋንቋ ምን ይሰራል? ለኛ ትክክለኛ ስለዚህ እኛ ቋንቋ የምናመልከው አንዱን ፈጣሪ ነው። ያን አንዱን ፈጣሪ የሚያመልክ ያልተጠየቀውን አታውራ። ቋንቋ ምን ይሰራል? ስለ ቋንቋ ነው የምታወራው? ኖ ስለ ቋንቋዎች ብቻ ሳይሆን በደንብ አስተውይ። ቁጡብ ነኝ ሆኜ ነው። ቁርአኑ በግልጽ ምን ይላል መሰለሽ? መልእክተኛ ሲላክ የሚላከው መልእክተኛ ከዛው ህዝብ ያንን ቋንቋ የሚናገር በራሱ በወገኖቹ ቋንቋ። ልክ አሁን መሐመድ ከአረብ ነው የወጣው አይደለ? አረብኛ ይናገራል። ለአረብኛ ተናጋሪዎች እንደነገራቸው ለሌሎቹም የተላኩት ነቢያቶች ከኦሮሞ ከወጣ ኦሮምኛ ተናጋሪ ነው የሚሆነው። ለህዝቦቹ ሲያብራራ በኦሮምኛ ነው። ከትግሬም ከወጣ ትግርኛ የሚናገር ነው። ከሶማሌም ከወጣ ሶማሊኛ የሚናገር ለዛው ለወገኖቹ የሚያብራራ ነው ይላል። ስለዚህ መልእክተኞች ሁሉ የተላኩት እንደዚህ ናቸው ብሏል። እንደዚህ ከሆነ መልእክተኞች የተላኩት ደግሞም ከጎሳ ያልተላከለት አስፈራሪ ያልተላከለት የለም ብሎናል። ለሁሉም ጎሳዎች አስፈራሪ ወይም መልእክተኛ ከተላከላቸው በራሳቸው ቋንቋ ከሆነ ደግሞ የሚናገረው ያ መልእክተኛ
የተላከላቸው ከራሳቸው ከሆነ የሚወጣው ሙሐመድ ብቻ ከሆነ ለዓለም የተላከው። ስለዚህ አስቀድሞ ለነበሩት ለሁሉም ከራሳቸው የወጣ መልእክተኛ ነቢይ አላቸው ማለት ነው። በዚህ መሰረት እፎይ አንድ ነገር እንትን እንበል። እንዴት መሰለ አሁን የአንተ ሀሳብ ልክ የሚሆነው ምን ቢሆን ነበረ? ነቢ ሙሐመድ የተላኩት አረብ ሀገር ነው። ከዛ አማርኛ ቢያወሩ ወይ ሌላ ቋንቋ ቢያወሩ ኖሮ ሀሳብክ ልክ ነው፣ ያነሳው ሀሳብ ልክ ነው። ነቢ የተላኩት አረብ አይደለም። እንደዛ ቢሆን እንደውም ስህተት ይሆናል። ሙሐመድማ አትጩሃ ማስረጃ አለህ እንዴ? ላወራው ጥያቄ ከይ ቁርአን ላይ አምጣጣኝ። ያው ቁርአንሽ ላይ ቁርአኑን በደንብ አናንብበው። አቡካሊ ሳትጮህ ሀሳብን በስራ ለማስረዳት ሞክር። ኦኬ ቁርአኑን ላንብብላቸው። አቡካሊ ደግሞ አቡካሊ ከይቅርታ ጋር ማለት ነው ለእንትን ሳይላ ያኔ ሞት አታርገው። ሙስሊም ስለሆነ እኔ እና እሱ ልናወራ ነው። ቁጥብ አንዴ ቆይ። በመጮ በሁላችሁም ካወራችሁ የሚያዳምጥ የለም። ስለዚህ አቡካሊድ ሚውት አርግና ወይ አንተ አውራ ወይ ቁጥብ ሁኚ አውሪ። አንዴ ቁርአኑ ይነበብ፣ በየተራ አውሩ። ሁሉም ሰው እኩል ካወራ አይሆንም። ያው ሱረቱል ኢብራሂም ላይ ነው ያለው። ራሱ አንብብና ወይ ያብራራልን። አንብበው። እሺ አረብኛውን ወይስ አማርኛውን ታነባለህ? አረብኛውን አርግልኝ ከፈለገ። እሺ አማርኛውን ደመቅ አድርጋ። አረብኛውን ችግር የለም፣ አማርኛውን ላንብብላችሁ እንዲገባችሁ ማለት ነው። እሺ ትንሽ ጠጋ አድርገው። ከመልእክተኛ ማንኛውንም ለእነርሱ ያብራራላቸው ዘንድ በወገኖቹ አለ በወገኖቹ ቋንቋ እንጂ በሌላ አላክነም። እኔ ያልኩት እዚህ ጋር ነው። በወገኖቹ ቋንቋ እንጂ በሌላ ቋንቋ አላክነም። ስለዚህ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የተላኩት አረብ ምድር ላይ ነው፣ የሚያወሩት አረብኛ ነው። የአንተ ጥያቄ እዚህ ጋር መልስ ያገኝ መቼ ቢሆን ነበር? ነቢዩ ሌላ ቋንቋ ቢያወሩ ኖሮ ይሄ ሀሳብክ ልክ ነው፣ ጥያቄክ ልክ ነው። እኛውን በዚህ ምን እንረዳ? የተላኩት አረብ ሀገር ነው፣ የሚያወሩት አረብኛ ነው። በቃ በራሳቸው ቋንቋ ነው ያስረዷቸው። አቡ ካሊድ አላገኘኝም ፖይንቴ። እኔ እኮ ሙሐመድ ሌላ ቋንቋ ይናገራል እያልኩ አይደለም። ትክክል ነህ። አረብኛ ነው የሚናገረው ሙሐመድ። ከአረቦቹ ለአረቦቹ በአረብኛ እንዲያብራራ፣ ሌሎችም የተላኩት መልእክተኞች የወገናቸውን ቋንቋ የሚናገሩ ናቸው። ስለዚህ ለአማርኛውም አማርኛ ተናጋሪ፣ ለእስራኤሎቹም እዛው አረማይክ ከሆነ አረማይክ የሚናገር ነብይን የተላከው፣ ለቻይናውም ቻይኒዝ የሚናገር፣ መንደሪን ከሆነ መንደሪን የሚናገር ነው የተላኩት። ሁሉ መልእክተኞች በቋንቋቸው በወገናቸው ቋንቋ የሚያብራራ ነው። ክሊር እኮ ነው። አቡ ካሊድ የመሰለው እፎ ይመስለኛል ይሄ ክፍል መሐመድን ብቻ የሚያወራ መስሎታል መሰለኝ። አቡ ካሊድ አረ ኖ አቡ ካሊድ አንተማ አላልክም። እሱ ግን እንደዛ ይተረዳል። ወሃብየው አይደለም። አንዴ ቁጥብ ሁኚ ፕሊዝ። አንዴ አቡ ካሊድ አንዴ ስማ። ከመልእክተኛ አንዴ አቡ ካሊድ ከመልእክተኛ ማንኛውንም ሲል ሁሉንም ነቢያት የተላኩትን ነቢያት ያጠቃልል አይደለ? አቡ ካሊድ በጣም ጥሩ። ለእነርሱ ያብራራላቸው ዘንድ በየወገኖቹ ቋንቋ ይላል። ስለዚህ ለዓለሙ የተላኩ ነቢያት አሉ። ሲላኩ ግን በተላኩበት ሁሉ ቋንቋ ነው የላኳቸው ይላል አይደል? በቃ እሱን ነው። ስለዚህ አሁን ለኢትዮጵያ በኢትዮጵያ ቋንቋ የተላከ ነቢይ ማን ነው ነው ጥያቄው። ቀላል ኢትዮጵያ ለምሳሌ እስከ ወይም እስከ የመን ድረስ በፊት እንደዛ ነው። እንዳሁኑ አሁን እንደዚህ ይሄ እንትን አልነበረም። እስከ የመን ድረስ ነበረ። አንድ ደግሞ ነቢ ሰለላሁ ዐለይሂ ወሰለም መደምደሚያ ናቸው፣ መጨረሻ ነቢይ ናቸው። ከነሱ በኋላ እንትን አልመጣም። አሁን ደግሞ እንደዛ የምትል ከሆነ ወደፊት እኮ ይሄ ኢትዮጵያ አሁን ራሱ ትግራይ ራሱ ሊንገነጠል እያለ ነው። እንደዛ ከሆነ የሆነ ጊዜ ቆይተህ በየብሔሩ ወይም ደግሞ በየቋንቋው መልዕክት ይላክለት ነው ያንተ ሀሳብ። ምክንያቱም በየወገኖቹ ቋንቋ በየወገኖቹ ቋንቋ ብሎ የተናገረው ተልኳል ነው የሚለው። ተልኳል እኮ ነው የሚለው እስከ መሐመድ ድረስ ከዚህ በፊት የተላኩት ነው ተልከዋል። ስለዚህ ከተላኩ በወገኖቹ ቋንቋ ከተላከ ኦልሬዲ ተልከዋል። ከተላኩ እኛ እየጠየቅን ያለ ነው ያኔ የተላኩት ውስጥ አምጣልን ነው። በቋንቋቸው በዛ ቋንቋ የተላኩ ጎሳንም የሚጨምር ነው፣ ቋንቋቸው የሚያካትት ነው። ግልጽ እኮ ነው። ቁጥብ ነኝ መለሳለሁ። አስገባኝ። ቁጥብ ነኝ ይሰማሻል?
ጥያቄ ሌላ ነበር። እኔ ስለዚህ ምንም የማውቀው ነገር የለኝም። እኔ ከቁርአንና ሐዲስ ካለ እቀበላለሁ ብያለሁ። ጨርሻለሁ። አሁን የምትቀበዩ ቁርአን ላይ እኮ ነው ያመጣንልሽ ማስረጃው። ቃል እስከሆነ ድረስ እቀበለዋለሁ አልኩ። አሁን አንተ ወሃብያና አህባሽን ያኔ ታያይዘዋለህ። ብዙ ጊዜ ይሃደው እያያያዝከው ነው። ወሃብያና አህባሽ ማለት ሙስሊም ለያያቸው ሳይሆን እራሳቸው ናቸው ለያዩት። ይህንን ማወቅ አለብን። ምክንያቱም አህባሽ የሚባለው ቁርአንና ሐዲስን አይከተልም። እሺ ስለሚከተለው እንጂ ኢስላም አንድና አንድ ብቻ ነው እንጂ አይለያይም። ግን አንተ ወሃብያና ቁርአንና ሐዲስን አይከተልም ነው ያልሽው? እሱን ተብሺ ሰማይ ቁርአንና ሐዲስን በደንብ አሁን እጅ ያለው ሲባሉ አህባሾች እጅ የለውም ይላሉ። እኛ ደግሞ እጅ እንዳለው እናምናለን። በዚህ ብቻ ነው የሚለያየ፣ በራሳቸው መንገድ ስለሚሄዱ ማለት ነው። ሙስሊሞች ደግሞ እዚህ ቤት እየመጣቸው የምታውቁት ከሆነ በማስረጃ በቃ እኔስ እሱ እዚህ ጋር የሚወራ ነገር አይደለም። የሚቀርብሽ እሺ ምንዝም ሰላም ያለው እንኳን ደህና መጣ። ሰላም ናችሁ? ይመስገነው። ኦኬ መልእክተኛ ላለፈበት ጎሳ አለ ብለህ ታምናለህ ነው? ሁሉም መልእክተኛ አልፎባቸዋል? አይ እኔ አልፎበት እንደዛ ነው ምናምነው እንደዛ ነው። በአንተ አወራር ከሆነ ነቢይ ሙሐመድ ለአረብ ብቻ ነው ተላኩት ያልከኝ ነው። እኔ ጠየቅኩህና አሁን የምትመልሰው ስለ ሙሐመድ አለ እንደዛ ነው። ለምሳሌ አረብ ወገናቸው የነቢይ ሙሐመድ አረብ ነው። ከህዝብ ውስጥ መልእክተኛ ያልመጣለት ወይም አስፈራሪ ያልደረሰው ህዝብ አለ አስቀድሞ ከሙሐመድ በፊት? አይ በፊት ነቢያት እንዳለ ይነገራል ቁርአን ላይ። እነኛ ነቢያቶች ከእስራኤል ብቻ ነው የመጡት ወይንስ ከተለያየ ዓለም ነው የመጡት? ከተለያየ ዓለም ነው። ለምሳሌ ከአሜሪካ ሄደዋል የተነሱ ነቢያቶች አሉ? አይ በኋላ ብዙ እንትን የተስፋፋ ነገር ሲሆን እንደዚህ ሀገር ጠቅሶ እንደዚህ ያለ ነገር እኔ አላየሁም እስካሁን። ነቢያት እንዳሉ ቋንቋቸው ከተላከ ከሙሐመድ በፊት የነበሩ ህዝቦች በተለያየ ሀገር እንዳሉ ታምናለህ ወይንስ እስራኤል ብቻ ነበር የነበሩት? ከሙሐመድ በፊት የነበሩ ህዝቦች አሉ ብዬ ነው የሚያምነው። አሉ ብለህ የምታምን ከሆነ ከእስራኤል ውጭ ሌሎች ሀገራት ሌላ ቋንቋ የሚናገሩ ህዝቦች አሉ ብለህ የምታምን ከሆነ እስቲ አንድ ነቢይ ስጠን፣ ከእስራኤል ውጭ ያለ ነቢይ። ከእስራኤል ውጭ ነቢያት ሁሉም እስራኤል ነው ብለህ የምታምነው? ከዛ ነው የመጡት ከእስራኤል ውጭ። ለምሳሌ ከአፍሪካ እስቲ ሰዋሊኛ የሚናገር ወይም ግዕዝ የሚናገር አንድ ባይዘው ቋንቋ እንትን ፈጣሪ የፈጠረው ሳይሆን ቋንቋ በሰው የተፈጠረ እንትን ነው። አሁን ልክ ያለው በመልእክት በቋንቋቸው ስላለ ሰውን ፈጠረው። ዝንጀሮ የሚፈጠረው ራሱ የቻለ ትርጉም ሊኖረው ይችላል። ከላይ ጀምራ ካነበብከው እኔ አላየሁትም። ተመጀመሪያም ጀምራ አንብብ፣ እኔ ምን አገባኝ። ብቻ እንደዛ ኢትዮጵያ ምናምን የምትለው በኋላ ያወጣለት ስም ነው። ኢትዮጵያ የሚባል ሀገር አልነበረም በፊት። የተለያየ ስም በኋላ ነው መጣው። እንደዚህ አያስኬድም ብለህ በቃ ነገርኩህ፣ አቀለልኩልህ እኮ። ከእስራኤል ውጭ ያሉ ነቢያቶችን ዘርዘርልኝ አልኩህ። ነቢያት እንደተላካ አውቃለሁ፣ ግን እንደዚህ ሀገር ብሎ አልተካፈለንም። ስለዚህ አታውቃቸውም እንዳለ የተጠቀሱት ነቢያቶች በቁርአንህም ከአዲስ ያሉት ቁርአን እንትን ላይ ከእስራኤል ስለሆኑ ማለት ነው። ቴንኪው። ስለዚህ ነው አታውቃቸውም ሲሆን በተገለጸልኝ ልክ ነው። መጨመር መቀነስ አችልም። የተገለጸልህ ስለ አላህ ስትጠየቁ አልተገለጸልንም። አልተገለጸም። አንድ ነገርማ ከተገለጸልኝ ምን አመለከው? አየኸው ተረዳኸው ማለት ነው። ያልተገለጸ ነገር በተስፋ የምታመልከው ነገር ማለት ነው። እኔ ያልተገለጸን እኔ ዝንጀሮውን ጦጣ የተሰበከልህ ሳታውቅ ዝም ብለህ ነው የምታመልከው ካለ ለአንተ እኮ ስለተወለደልህ ነው እንደዛ ብለህ የምታወራው። አይመሳሰልም፣ ይለያያል። ነቢያቶች ያላወቁትን አንተ ምንም እግር ብቻ እያመለክ እንዴት ነው ታዲያ አምላክ ብለህ የምትከተለው? አይ እሱ የራሴ እንትን ነው። እኔ በአንተ ሰው ልጅ ታመልካለህ ያልኩ ነው። እኔ በአንተ እንደዛ ካልከማ አንተ የሰው ልጅ ነው የምታመልከው፣ ወንድ ልጅ የምታመልከው እላለሁ። ስማ ወንድም ስማ። ስለዚህ እንደ እስልምና እንደ አላህ ሀገር ብሎ የሚያውቀው እስራኤልን ብቻ ነው። ከእስራኤል ውጭ ሌላ ሀገር የለም። ሀገር አለ አልኩህ። ካለ ወደ ሌላ ሀገር የተላከውን ነቢይ ንገረና። እስራኤል ብቻ ከሆነች ሀገር እሺ በቃ እንቀበል። እስልምና ወይም አላህ የሚያውቀው እስራኤልን ብቻ ነው፣ ለእስራኤል ብቻ ነው የላከው።
ከእስራኤል ውጭ ግን ሀገሮች ካሉ ለየትኛው ሀገር የትኛው ነቢይ ተላከ የሚለውን ንገረን። በፊት የተላከው ነው እሱ እኮ በፊት የተላከውን ከመሐመድ በፊት ሀገር ስሙም ተቀያይሯ ብዙ እንትን ነው አለው። ለታውቀው ትችላለህ። በተጻፈልህ ታወራለህ። ስለዚህ በኢትዮጵያ የሚባል ሀገር በፊት አልነበረም። አሁን ነው በትንሽ ጊዜ ነው ኢትዮጵያ ተባለው። ሀገር ብዙ ተቀያይሩ ወንድም ይኸውልህ በፊት ስሙ አረስማ በፊት ነቢያቶች አሉ። በፊት ስሙ ይሄም እንደዚህ የሚባል አካባቢ እንደዚህ ነቢይ ተልኮ ነበር ብለህ ንገረን። ችግር የለም። በፊት ስሙ ንገረን። ለዓለም በሚለው ነው የምናምነው። ችግር የለውም። ስለዚህ ይሄ ቁርአን ክፍል አታምኑበትም። ባይዘዌ ቁርአን ሱራ 1689 ላይ ቁርአን ለሁሉ ነገር ያብራራል፣ ምንም ነገር የቀረው የለም፣ ሁሉ ነገር ያብራራል ይላል። ስለዚህ ይሄን ያብራራ ማለት ነው ቁርአን እንደሱ ማለት ደግሞ ልንገርህ፣ የተብራራ ነው ማለት በጭንቅላት የሚያዝ ነገር ነው። አሁን መጽሐፍ ቅዱስን እዚህ መተህ ታወራለህ እንዴ? በጭንቅላት አትይዘውም። ቁርአን ደግሞ ግልጽ ስለሆነ አንዱ ኡስታዝ በጭንቅላቱ ይዘዋል ማለት ነው። እንደዛ አይደለም የሚለው። ቆይ ላንብብልህ። አውቀዋለሁ ምን እንደታነበልኛል። የተብራራ ነው ግልጽ ነው ይላል። ቆይ ዋሽተሃል አንተ። እንደዚህ የምትቀይረው ነገር የለም። ቆይ ይኸውልህ ቢያንስ በቁርአን ቴክስት ላይ አትዋሽ። እሺ በቁርአኑ ቴክስት ላይ አትዋሽ። ዳቆንዬ ምናልባት መክፈት ከቻልክ 1689 ክፈትና። አውቀዋለሁ ምን መክፈት አያስፈልግም። ቆይ ተረጋጋ ወንድሜ። ግልጽና ተብራራ ነው ይላል። ምን ተረጋጋ። አይደለም እንደዛ አይደለም የሚለው። ለሁሉ ነገር አብራሪ ነው፣ ሁሉ ነገር ያብራራል ነው። ሁሉ ነገር ከተባለ ሁሉ ነገር ነው። ስለዚህ መጽሐፍ ለሁሉ ነገር አብራሪ ነው እኮ። ስለዚህ ለሁሉ ነገር የሚያብራራ ብለህ ካሰብክ ቁርአንህ አብራራልን። ስለዚህ ለየትኛው ሀገር የትኛው ነብይ ተልኳል የሚለውን አብራራልን እያልን ነው። አለበለዚያ ቁርአኑ ውሸት ነው። ሱራ 14:4ም ውሸት ነው። ሱራ 1689ም ውሸት ነው ማለት ነው። አንተ ቁርአናችን የፈለከው ይሄ አንሰዋል ይሄ ጎድለዋል ብለህ ታወራ ደግሞ አትችልም። በተጻፈው ልክ ለኔ ተረዳሁት እንደዛ ነው። ካልጎደለ አንተ የኔ እምነት ነው። እሱ አንተ ጎድሎበታል ካልክ አላመንከበትም። እዛ ያላልኩኝ ጎድሎበታል አይደለም እንትን ማወር ትችላለህ። ጎድሎበታል አይደለም ያልኩት። እውነት ከሆነ የቁርአን ክፍል ሱራ 14:4 ላይ ሁሉንም በየነገዱ በየቋንቋው ለሁሉም ነቢይ ልከናል ካለ፣ እንደገና ደግሞ ሱራ 1689 ላይ ደግሞ መጽሐፉ ለሁሉ ነገር ያብራራል ካለ ሁሉ ነገር መብራራት አለበት። በሁሉ ቦታ የተላኩት ነቢያት ደግሞ መገለጽ አለባቸው። ይሄን ካላደረገ የቁርአኑ ቴክስት ውሸት ነው ማለት ነው። ዝም ብሎ ነው የተጻፈው። ሚኒንግ ነው። አንዴ ይነበብሽ ዳቆን እያንበብለት 1689 አንብበውና ከዛ እንሄዳለን። ወደ ፎይን መልሰዋለን። 16 ስንታከኝ 89 89 ያ እሺ 1689 እንዲህ ይላል 89 እሺ አንቺ ረፊ እሺ በየህዝቡ ሁሉ ውስጥ ከጎሳቸው በእነርሱ ላይ መስካሪን የምንቀሰቅስበትን አንተንም በእነዚህ ህዝቦች ላይ መስካሪ አድርገን የምናመጣን ቀን አስታውስ። መጽሐፉንም ለሁሉ ነገር አብራራ፣ መሪም እዝነትም ለሙስሊሞች አብሳሪ ሆኖ በአንተ ላይ አወረን ይላል። መጽሐፉም ለሁሉ ነገር አብራሪ መጽሐፉም ለሁሉ ነገር አብራሪ፣ መሪም እዝነትም ለሙስሊሞች አብሳሪ የሆነው በአንተ ላይ እናወርዳለን ይላል። እና አላህ ፕሮሚስ ነው የገባለት። የሚወርደው ቁርአን ለሁሉ ነገር ያብራራል፣ ሁሉ ነገር የሚያብራራ መጽሐፍ ነው ተብሏል። ስለዚህ መጽሐፉ እንደተባለ ሁሉ ነገር የሚያብራራ ከሆነ አብራራልን። ሱራ 14:4ን በዚህ የቁርአን ክፍል መሰረት አብራራልንና ወደ ተለያዩ ሀገር የተላኩትን ነቢያትንና የተላኩበትን ቦታ ማለት ሀገር በድሮ ስምም ቢሆን አብራርተ ነገርን። ካልሆነ ግን ለእኔ እና በተብራራ 89ም ውሸት ነው ለእኔ ማለት ነው መጽሐፉ። ለአንተ እኮ ሙሉ በሙሉ ውሸት ነው ብሮ። ሌላው ተውና ለአንተ እቺ ቦታ ሳይሆን በጭራሽ ለአንተ ቁርአን ውሸት ነው። ምን አዘው ያከራከራል። የመጨረሻ እድል መልሳለህ። ለእኔ ነው እውነቱ መልሳለህ ወይ? መልስ እየነገርኩህ እኮ ነው። በራሱ ወደ አፍሪካ የተላከ ነብይ ልታመጣልን ትችላለህ? አፍሪካ የሚባል ሀገር በፊት እንዳለ ታውቃለህ? ኑቢያ። እሺ ኑቢያ የተላከ ሀገር ሁሉ በኋላ የተለያየ ሀገር በኋላ ነው ስሙ ማለት ነው። ኑቢያ የተላከ አልኩህ። ኑቢያ በፊት ነቢያት ተባለ እኮ። ፐርሺያ የተላከ ኑቢያ የተላከ ነብይ አለ። ምክንያቱም እነኚህ በፊት ነቢይ ተባለ እኮ። ምን ችርቻሮ አስፈለገ? በዚህ መጠን እስልምና ድንቁርና
ኦኬ ረቢራ መዲና ሙጃ አለውኛ ቀጥሩ። እሺ ትንሽ ልጄ እያስቸገረች ሰላም ነው። ይሰማል ሙጃ?